ግንኙነት ማደስ በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ሲሆን በህይወታችን ምን እንደሚሆን ማየት ከጀመርን ጥቂት ቆይተናል። ክፍል 1 2 3 4 5 እያልን እስከ ክፍል 10 ድረስ አብረን ስናይ ቆይተናል። ዛሬ ክፍል 11ን አብረን እንቀጥላለን። እንደምን ሰነበታችሁ? የእግዚአብሔር ሰላም ይብዛላችሁ። ለመልእክቴ አዲስ ለሆናችሁ ሰዎች ስሜ ካሳሁን ተስፋዬ ይባላል። ክፍል 11ን ዛሬ ከመቀጠላችን በፊት እስኪ በመጸለይ ብንጀምር ጥሩ ይሆናል። እስኪ አብረን እንጸልይ። እግዚአብሔር ቅዱስ አምላካችንና አባታችን ሆይ አንተ ከክፉ ሁሉ የምትጠብቅ መልካም አምላክ ነህ። ሳምንቱን ሙሉ ከኛ ጋር ነበርክ። መንገዳችን አቅንተህልን ከክፉ ሁሉ ጋርደህን ለዚህ ሰዓት ስለበቃን እናመሰግንሃለን። ዛሬም ደግሞ ቃልህን እንድታበራልን፣ ምክንያቱም የቃል ፍቺ በሰው ሕይወት ውስጥ ያበራልና የቃልህን ፍቺ አብራልን። አስተምረህ በመንገድህ ምራን። እንወድሃለን፣ እናመሰግንሃለን፣ አጥብቀን እንፈልጋለን። ከኛ ጋር አሁን በኢየሱስ ክርስቶስ ስም። ክፍል 10ን ወይም በክፍል 10 ውስጥ አብረን ያየነው ግንኙነታችን በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ሲታደስ ከፍርሃት ነፃ የሆነ ህይወት እንኖራለን በሚል በሐዋርያት ህይወት ውስጥ ያየነውን እሱን መነሻ አድርገን እያነጻጸን ለማየት ሞክረናል። ሐዋርያቶች በመንፈስ ቅዱስ ከመሞላታቸው በፊት በአንድ ቤት ውስጥ በነበሩበት ጊዜ የነበረባቸውን ፍርሃትና በመንፈስ ቅዱስ ከበዓለ ሃምሳ በኋላ በመንፈስ ቅዱስ ከተሞሉ መንፈስ ቅዱስን ከለበሱ በኋላ በኃይል ከተሞሉ በኋላ ግን በኢየሩሳሌም ከተማ የተሰጣቸውን ተልኮ በማድረስ ከተማዋን እንዴት እንዳናወጡና በትምህርታቸው እንደሞሉ አትናገሩ እንኳን ሲላቸው እንናገራለን የሚሉበትን ድፍረት እሱን አብረን አይተናል። በሁለቱ መካከል በጣም ከፍተኛ ልዩነት እንዳለ አብረን አይተናል። እዛ ጋር አንዲት ትንሽ ነገር ታስደነግጣቸዋለች። እዚህ ጋር ግን ሰራዊት ከቧቸው፣ ባለስልጣናት እየዛቱባቸው፣ የሃይማኖት አለቆች እየፎከሩባቸው አትናገሩ በዚህ ስም ሲሉ እነሱ ደግሞ በፍጹም ለእግዚአብሔር መታዘዝ አለብን በሚል ወንጌል በመናገር እንደቀጠሉ አይተናል። እና በውስጣቸው የነበረው ድፍረት ከየት መጣ? ከመንፈስ ቅዱስ እንደመጣ አብረን አይተናል። ዛሬ አብረን የምናየው ግንኙነትን ማደስ በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ሲሆን ክፍል 11ን አብረን የምናየው በጌዲዮን ህይወት ውስጥ ነው። አንድ ጌዲዮን የሚባል ሰው አለ። በመጽሐፈ መሳፍንት ምዕራፍ 6 ውስጥ ምዕራፍ 6 እስራኤላውያን በእግዚአብሔር ፊት ክፉ ነገር ሲያደርጉ በተደጋጋሚ እስራኤላውያን በእግዚአብሔር ፊት ያምጻሉ። እግዚአብሔርም አሳልፎ በጠላቶቻቸው እጅ እንዲወድቁ ያደርጋል። በዚህም ክፍል ላይ እስራኤላውያን በድጋሚ በእግዚአብሔር ፊት ክፉ ነገር አደረጉ። እግዚአብሔርም አሳልፎ በሚዲያማውያን እጅ ሰጣቸው፣ ወይም ደግሞ ለሚዲያማውያን አሳልፎ ሰጣቸው። በዚህ ሰዓት እስራኤላውያን ተበታትነው በየጫካው በየጥሻው ነው የነበሩት እና ከነኚህ መካከል ጌዲዮን አንዱ ነው። ጌዲዮንም ልክ እንደ እስራኤላውያን በሚዲያማውያን የተጠቃ ፈርቶም ደግሞ በጫካ በጥሻ ውስጥ ተደብቆ ያለ ሰው ነው ጌዲዮን። በዚህ ሰዓት ቁጥር 12 ላይ መልአኩ ከእግዚአብሔር ዘንድ ተልኮ ወይም አንድ መልአክ ይመጣና ጌዲዮንን አንተ ታላቅ ጦረኛ ሰው እግዚአብሔር ካንተ ጋር ነው አሉ። ቁጥር 12 ላይ መሳፍንት ምዕራፍ 6 ቁጥር 12 ላይ ይሄ ለጌዲዮን በጣም አስደናቂ መልእክት ነው እና ጌዲዮን ቁጥር 13 ላይ እንደዚህ ብሎ ነው ለመልአኩ የመለሰለት፣ እግዚአብሔር ከኛ ጋር ቢሆን ወይም እግዚአብሔር ከኔ ጋር ቢሆን ኖሮ ይህ ሁሉ ነገር እንዴት ደረሰብን፣ ይህ ሁሉ ነገር እንዴት ሊደርስብን ቻለ ብሎ መልአኩን ሲጠይቅ እናያለን። እግዚአብሔር ከእስራኤላውያን ጋር ሲሆን እስራኤላውያን ድል በማድረግ ነው የሚታወቁት። እስራኤላውያን በከተማቸው ውስጥ እንደ እንስት አንበሳ እንደ ልባቸው ሲንቀሳቀሱ ነው የሚታወቀው። ዛሬ ግን በፍርሃት ነው ያሉት፣ ጫካ ውስጥ ነው ያሉት፣ በትልቅ እፍረትና ፍርሃት ውስጥ ነው ያሉት እነ ጌዲዮን። እግዚአብሔር ከኛ ጋር ቢሆን ኖሮ እንዴት በሚዲያማውያን እንዲህ እየተጠቃን እንዲህ እየተዋረድን በዚህ አይነት አፍረትና ፍርሃት ውስጥ እንዴት እንገኛለን አለ። ፍርሃት ውስጥ ነው ያለው ጌዲዮን፣ ፈርቶ ነው ያለው። ልቡን ፍርሃት ሞልቶታል። አፍረት ውስጥ ነው ያለው። እስራኤል በፍርሃት እስራኤል በትልቅ ድንጋጤ ውስጥ ነው ያለው። ለምን? እግዚአብሔር ስለተዋቸው፣ እግዚአብሔር ለሚዲያማውያን አሳልፈው ስለሰጣቸው። ስለዚህ እግዚአብሔር ከኛ ጋር ቢሆን ኖሮ የት አለ አባቶቻችን የነገሩን
ታምራት ሁሉ ነው። እግዚአብሔር አብሯቸው ከእስራኤላውያን ጋር ቢሆን ኖሮ እስራኤላውያን በእግዚአብሔር ታምራት ነው የሚታወቁት። የእግዚአብሔር ታምር እንኳን የለም። አሁን እግዚአብሔር እኛን ትቶናል። ለሚዲያማውያን አሳልፈው ሰጥቶናል። በሚዲያማውያን በተደጋጋሚ እየተጠቃን ያለ ነው። በልብ ውስጥ ያለው አሁን እግዚአብሔር መጥተዋል። እሱ የቀድሞውን ነው የሚያወራ። በቀድሞ እግዚአብሔር መለየት ልቡ በፍርሃት ስለተሞላ አሁን እግዚአብሔር መጥቶ ምንድን ነው እያለ ያለው? እግዚአብሔር ከኛ ጋር ቢኖር ኖሮ እንዲህ አይነት ጥቃት አይደርስብንም ነበር፣ በዚህ አይነት ፍርሃት ውስጥ አንገኝም ነበር ያለ። አሁን ግን መልአኩ ምንድን ነው የሚለው? እግዚአብሔር አሁን ከአንተ ጋር ነው ያለው ነው የሚለው። ኃያል ያስባለህ፣ ብርቱ ጦረኛ ያስባለህ የእግዚአብሔር ተመልሶ ከአንተ ጋር መሆን ነው። አሁን እግዚአብሔር ከአንተ ጋር አለ ነው የሚለው። ኃያልነት፣ ብርታትና ጥንካሬ ከእግዚአብሔር አብሮነት ጋር የተያያዘ ነው። ይህንን ጌዲዮንም ያውቃል። እስራኤል እንደዚህ ፈሪ በየጫካው የሚደበቅ አልነበረም። ነገር ግን በአመፃቸውና በክፋታቸው ምክንያት እግዚአብሔር ስለተዋቸው፣ እግዚአብሔር ስለተለያቸው ነው እዚህ አይነት ፍርሃት ውስጥ እንደዚህ አይነት ድንጋጤ ውስጥ የገቡት። እግዚአብሔርን መሰረት ያላደረገ ህዝብ፣ እግዚአብሔርን መሰረት ያላደረገ ሀብት፣ እግዚአብሔርን መሰረት ያላደረገ ስልጣን፣ እግዚአብሔርን መሰረት ያላደረገ ንግስና ዋጋ የለውም፣ ከንቱ ነው። በአንደኛ ሳሙኤል ምዕራፍ 16 ቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ከሄደ በኋላ ክፉ መንፈስ ሳኦልን ያስጨንቀው ነበር። ሳኦል ብርቱ ንጉሥ ነው። ፍልስጤማውያንን የተዋጋ ለእስራኤላውያን የጦር መሪ የነበረ ጠንካራ ንጉሥ፣ ደፋር ንጉሥ፣ ፍልስጤምን ሲበቀል የነበረ ንጉሥ። የእግዚአብሔር መንፈስ ሳኦል ለእግዚአብሔር አልታዘዝም ሲል የእግዚአብሔር መንፈስ ከሱ ተለየ ይላል። የእግዚአብሔር መንፈስ ከሱ ከተለየ በኋላ ክፉ መንፈስ ያስጨንቀው ጀመር። ሳኦል ከዚህ ሰዓት ጀምሮ እግዚአብሔር ተወው፣ እግዚአብሔር ተለየው። ሳኦል በፍርሃት ልቡ ተሞላ። ሳኦል በፍርሃት ልቡ ተመታ። እግዚአብሔር አብሮት በነበረ ጊዜ ትልልቅ ሰራዊቶችን እየገጠመ ለእስራኤል የሚበቀል ጀግና ሰው፣ ዛሬ ግን በፍርሃት የተሞላ ሰው። ሳኦል በፍርሃት የተሞላው እግዚአብሔር ሲተወው ነው። የእግዚአብሔር መንፈስ ሲለየው ነው በፍርሃት የተሞላው። ወገኖቼ ንጉሥ ስለሆነ ብቻ ደፋር መሆን አይችልም። እግዚአብሔር ላይ የተመሰረተ ንግስና ከሌለው፣ ሀብት እግዚአብሔር ላይ የተመሰረተ ካልሆነ በፍርሃት የተሞላ ነው የሚሆነው። የሀብታሞች ህይወት፣ ባለስልጣን መሰረቱን በእግዚአብሔር ላይ ካላደረገ በፍርሃት ነው የሚሞላ። ዛሬ ከሳሎን ወደ ኩሽና ለመሄድ ትልቅ ፍርሃት ያለባቸው ባለስልጣንን አታውቁም? ብዙ ሀብት አላቸው፣ ነገር ግን እንቅልፍ የሌላቸው ፈሪ የሆኑ ባለጸጎችን አታውቁም? እግዚአብሔር ላይ ያልተመሰረተ ከሆነ ሀብት በፍርሃት ነው ሰዎችን ህይወት የሚሞላው። ሀብት ፍርሃት ነው የሚሆነው። ለምን? ጠላት ነው የሚያበዛ። እግዚአብሔር ላይ መሰረት ያላደረገ ሀብት ከሆነ ዛሬ በጣም ብዙ ባለስልጣናት በፍርሃት ውስጥ ነው ያሉት። ለምን ቢባል እግዚአብሔር ላይ የተመሰረተ አይደለም ስልጣናቸው። ንጉሥ ሳኦል ንጉሥ ሆኖ እያለ ከንግስና ሳይሻር በፍርሃት የተሞላ ነበር ህይወቱ። ምዕራፍ 18 ቁጥር 12 ላይ የእግዚአብሔር መንፈስ በዳዊት ላይ ነበረ፣ ከሳኦል ግን ርቆ ስለነበረ ሳኦል ዳዊትን ይፈራው ነበር። ሳኦል ፈሪ ሆነ። ለምን? የእግዚአብሔር መንፈስ ስለተለየው፣ እግዚአብሔር ስለተለየው። ንጉሥ ነው ግን ፈሪ ነው። ንጉሥ ሆኖ ይፈራሉ ዛሬ ሰዎች። ለምን? መንፈስ ቅዱስ በእነሱ ህይወት ውስጥ ስለሌለ፣ እግዚአብሔር አብሯቸው ስለሌለ። እግዚአብሔር አብሯቸው ስለሌለ የሚፈሩ ነገስታቶች በዓለም ላይ በጣም ብዙ ናቸው። ፈሪ የሆኑ ነገስታቶች ስማቸው፣ ዝናቸው ብዙ ነው፣ ግን ውስጣቸው በፍርሃት የተሞላ። እግዚአብሔር ላይ ያልተመሰረተ ንግስና በፍርሃት የተሞላ ነው። ልክ እንደ ንጉሥ ሳኦል። ንጉሥ ሳኦል እግዚአብሔር ከተለየው በኋላ የእግዚአብሔር መንፈስ ከራቀው በኋላ ጠንቋይ ቤት ሄደ። ንጉሥ ሆኖ እያለን ጠንቋይ ቤት ሄደ። ወርዶ ሄደ። ውርደት ነው። ለካ የሰው ድፍረት፣ የሰው ጥንካሬ የእግዚአብሔር አብሮነት ነው። ጠንቋይ ቤት ሄደ። ምዕራፍ 28 ላይ
ቁጥር አንደኛ ሳሙኤል ምዕራፍ 28 ላይ ጠንቋይ ቤት እንደሄደ ሙታን ሳቢ ቤት እንደሄደ እናያለን። ለምን? እግዚአብሔር ሲጠይቀው እግዚአብሔር ሊመልስለት አልቻለም። እግዚአብሔር አብሮ ስለሌለ በፍርሃት የተሞላ ህይወት ስለፈራ ጠንቋይ ቤት ሄደ። ስለፈራ ሙታን ሳቢ ቤት ሄደ ሳኦል። ህይወታችን በመንፈስ ቅዱስ እስካልተሞላ ድረስ የእግዚአብሔርን አብሮነት በየጊዜው ቼክ እስካላደረግን እግዚአብሔር አብሮን እንዳለ ሁሌ ቼክ ካላደረግን ለእግዚአብሔር አብሮነት ጥንቃቄ ካላደረግን ህይወታችን መፍራት ነው የሚሞላ። እንኳንስ ሌሎች ሰዎች ነገስታቶች ይፈራሉ። ሰራዊት እያለ ከነሱ ጋር አገር እየመሩ ሀብት ንብረት በእጃቸው እያለ መሳሪያ በእጃቸው እያለ ክላሽ በእጃቸው እያለ ቦምብ በእጃቸው እያለ ታንክ በእጃቸው እያለ ጄት በእጃቸው እያለ ነገስታቶች ይፈራሉ። ሀገር የሚመሩ ሰዎች ይፈራሉ። ባለስልጣናት ይፈራሉ። ብዙ ባለስልጣን ፈሪ ነው። ብዙ ነገስታቶች ፈሪ ናቸው። ብዙ ባለጸጎች ፈሪ ናቸው። ለምን? እግዚአብሔር አብሯቸው ስለሌለ። የሰው ድፍረት የእግዚአብሔር አብሮነት ነው። ሰው ህይወቱን እግዚአብሔር ካልተቆጣጠረው፣ ከሰው ጋር እግዚአብሔር ከሌለ ሀብት በራሱ ድፍረት ሊሆን አይችልም። ስልጣን በራሱ ድፍረት ሊሆን አይችልም። ንግስና በራሱ ድፍረት ሊሆን አይችልም። ልክ እንደ ጌዲዮን ዛሬ በፍርሃት ያላችሁ ተደብቃችሁ ያላችሁ፣ ልክ እንደ ንጉሥ ሳኦል ንጉሥ ሆናችሁ እያላችሁ ትልቅ ስልጣን እያላችሁ በፍርሃት ያላችሁ ሰዎች ስሙኝ፣ እግዚአብሔር አብሯችሁ እንዲሆን ጸልዩ። መንፈስ ቅዱስ ህይወታችሁ እንዲቆጣጠር ጸልዩ። ይሄ ሁሉ ለምን ደረሰብን አለ ጌዲዮን። ይሄ ሁሉ ለምን ደረሰብን? ለምን እስራኤል ይሄ ሁሉ የሚደርስባት አልነበረችም? ለምን? ጥንካሬዋ፣ ብርታቷ፣ ኃያልነቷ እግዚአብሔር ስለነበረ ማለት። ዛሬ ግን እግዚአብሔር አብሯት ስለሌለ ሁሉ ደረሰባት። ዛሬ ብዙ ነገር እየደረሰባችሁ ያላችሁ አማኞች ለምንድን ነው ሁሉ እየደረሰባችሁ? እግዚአብሔር አብሯችሁ እንዳለ ቼክ አድርጉ። አለ እግዚአብሔር ከእናንተ ጋር? የእግዚአብሔር ህልውና ከእናንተ ጋር አለ? እግዚአብሔር አብሮት ከሌለ ሰው በጣም ብዙ ችግር ይደርስበታል። ችግር አይደርስብንም ማለት አይደለም። ችግር ይደርስብናል፣ እግዚአብሔር ሊያስተምረን፣ እግዚአብሔር ሊያሰለጥነን ስል። ከዛ ውጭ ግን ከእግዚአብሔር ህልውና ማነስ ወይም እግዚአብሔር ከኛ ጋር ባለመኖሩ የሚደርስብንና እግዚአብሔር አብሮን እያለ የሚደርስብን ችግርና መከራ ያስታውቃል። ልዩነት አለው። እግዚአብሔር ከኛ ጋር እንዳለ ቼክ እናደርግ። የመንፈስ ቅዱስ ህልውና ከኛ ጋር እንዳለ ቼክ እናደርግ። ከቁጥር 1 እስከ ክፍል 11 ከክፍል 1 እስከ ክፍል 11 ድረስ በመንፈስ ቅዱስ አማካኝነት ግንኙነታችን ከእግዚአብሔር ጋር ሲታደስ በሕይወታችን የሚሆኑትን የተለያዩ ነገሮችን አብረን ስናይ ቆይተናል። እስኪ ሁልጊዜ ይሄንን ሁልጊዜ ብዙ ነገር ለማግኘት ብዙ ነገር ሰዎች እንዳይለያቸው ብዙ ጥረት ያደርጋሉ። እስኪ ሁልጊዜ እግዚአብሔር እንዳይለየን ጥረት እናደርግ። እግዚአብሔር ከኛ ጋር አለ የለም ቼክ እናድርግ። ሁልጊዜ በጣም ወሳኝ ስለሆነ ማለት ነው። ትልቅ ዋስትና ስለሆነ ማለት ነው። እስከ ዛሬ ድረስ ይህን ክፍል በአግባቡ በመከታተል ከኔ ጋር ስለነበራችሁ ወይም ለነበራችሁ ወገኖቼ በሙሉ ሕይወታችሁ በዚህ ቃል እንዲለወጥ ከልብ የሆነ ምኞቴን ልገልጽላችሁ እወዳለሁ። እግዚአብሔር በዚህ በሰማችሁት ቃል ይባርካችሁ። ሕይወታችሁ ተለውጦ፣ አገልግሎታችሁ ተለውጦ፣ ኑሯችሁ ተለውጦ ማየት ፈልጋለሁ። እግዚአብሔር ይባርካችሁ። በጥሞና ስለተከታተላችሁኝ አመሰግናለሁ። በሚቀጥለው በአዲስ ርዕስ ተመልሰን እስክንገናኝ ድረስ የጌታ ሰላም ይብዛላችሁ። መልካም ሳምንት